السلام عليكم ورحمة الله وبركاته يا تكبراتشو يا دعوة تي في تملكاتوች እንደምን አላችሁ ይህ የእውቀት ቅርስ የተሰኘው ፕሮግራማችን ነው በዚህ ፕሮግራም ላይ የተለያዩ የእስላማዊ እውቀት ቅርሶችን እንዳስሳለን የተለያዩ ክታቦችና የክታቦ ጸሐፊዎች እየተነሱ ማብራሪያ የሚሰጥበት መድረክ ነው ይሄን ማብራሪያ የሚሰጡት ሼኻችን ዶክተር መሐመድ ሐሚድ ናቸው شيخ أهلا وسهلا بارك الله فيكم ويحييك የዛሬው የፕሮግራማችን ተመራጭ የተፍሲር ኪታብ أضواء البيان في إيضاح القرآن بالقرآن የተሰኘው ሼኽ መሐመድ አልአሚን الشنقيطي كتاب ነው በቅድሚያ ሼኽ መሐመድ አልአሚን ሙኽታር الشنقيطي ማን ናቸው بسم الله الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه مواله الشيخ محمد الأمين الشنقيطي محمد الأمين ابن محمد المختار الجكني الشنقيطي تبلو يتوقعوا موريتانيا ነው የተወለዱት በልጅነታቸው አባታቸው በሞት ተለይተዋቸዋል ቁርአንን በእናታቸው ወንድም ላይ አጎታቸው ላይ ነው የሐፈዙት 10 ዓመት ሲሆናቸው ቁርአንን ኢትቃን አድርገው ሐፍዘዋል በተለያየ ሪዋያ ማሊኪያ ፊቅህ ላይ በጣም ሙተመኪን ናቸው ኡሱል الفقه ላይ የተለየ ችሎታ አላቸው መራቂ ስዑድን እንደ ፋቲሃ ኢትቃን ያደረጉ ናቸው ያው የማሊኪያ ኡሱል ላይ ነው ይሄ ኪታብ ነظም ነው እንደገና በሉጋ ላይ ሽዕሩን መትነ ሉጋውን ነህውን በመፈትፈት የሚታወቁ ናቸው ይሄ ደግሞ ሙአለፋታቸው ላይ ኺጣባታቸው ላይ የሚታይ ነው ሐዲስም ላይ በጣም ሙተመኪን ናቸው ብዙ ፈን የሰበሰቡ ዑለማዎች በዚህ ዘመን ብዙ የሉም የመጨረሻው ዘመን ላይ ያሉ ሰዎች አንድ ፈን ነው በአብዛኛው ተኸሱስ የሚሆኑት የሌላው ላይ ሙሻረካ ነው የሚኖራቸው ሁሉም ላይ ሙተመኪን የሆኑ ጥቂት ሰዎች ናቸው ያሉት ሼኽ መሐመድ አልአሚን الشنقيطي ከነዚህ መካከል የሚቆጠሩ ናቸው እንግዲህ ቤት እናታቸውም በጣም ዓሊም እንደነበረች ነው የሚነገረው ቤተሰቡ ኡስራ ዒልሚያ ነው አካባቢው ይሄ ሽንቂጥ የሚባለው በሂፍዝ ይታወቃሉ የድሮው ደግሞ የትምህርት ሲስተም እንደተጠበቀ ነው ያለው ይሄ ሐለቃት ላይ ሙቱን እየሐፈዙ ለዚህ ነው ከዛ አካባቢ የሚወጡ ዑለማዎች በጣም ሙተመይዝ ነው የሚሆኑት ለምሳሌ አሁን እንትናን ማለት ይቻላል መሐመድ አልሐሰን አደዶ الشنقيطي موسوعه ነው በገባበት ሁሉ የተደፈቀ ሼኽ الشنقيطيም እንደዛው ነበሩ ሐጅ አደረጉ ከሀገራቸው የዛን ጊዜ እንግዲህ በአውሮፕላን አይደለም የሚደረገው በእግራቸው ሄደው በባህር ላይ መርከብ ተሳፍረው መካ ደረሱ ከዛ በኋላ ያው ሀገራቸው ሆነው ስለ ሼኽ መሐመድ አብዱል ወሃብ ዳዕዋ የነበራቸው ግንዛቤ የተዛባ ነው እዚህ ከመጡ በኋላ ብዙ እጥላዕ ለማድረግ እድል አገኙ ኢብኑ ተይሚያ መጽሐፍቶች በስፋት አነበቡ ኢብኑ ቀይምን መሐመድ አብዱል ወሃብ ሙአለፋትን አነበቡና ያኛው እነሱ የነበሩበት አካሄድ የሰለፎች አካሄድ ነው የሚል ቀናዓ ላይ ደረሱ ወደ ሀገራቸውም አልተመለሱም እንደገና ያገሩ ዑለማዎችን በደንብ ስለተቀበሏቸው እነ ሼኽ ኢብኑ ባዝ ትላልቅ ዑለማዎች አጎንብሰው እሳቸው ላይ ቀርተዋል በተለይ በተፍሲር በኩል በዚህ በሉጋ በኩል ሒጃዝም ላይ እሳቸውን የሚመስል ዓሊም ብዙ አልነበረምና ቁርአን ሒጃዝ ላይ እሳቸው እንግዲህ መዲና እንደዚሁ አካባቢ ነው የተቀመጡትና ጃሚዓውም ከተመሰረተ በኋላ ተሳታፊ እንደነበሩ ይነገራል የመዲና ጃሚዓ በጣም በየዑሉሙ ተመኪን ናቸው ግን ጎልቶ የሚታየው በተፍሲር ነው የሚነገርላቸው ከተፍሲርም ደግሞ ይሄ ተፍሲራቸው أضواء البيان في إيضاح القرآن بالقرآن በተለየ መንሃጅ ነው የሚፈስረው ቁርአንን በቁርአን ማብራራት ነው እቅዱ በእርግጥ ያው ሰለፎችም ቁርአን የሚብራራው በአራት መንገድ እንደሆነ ተናግረዋል ቁርአን በቁርአን ምክንያቱም አንድ ቦታ ላይ በተቀሉ የተነገረ ሌላ ቦታ ላይ ስለሚተነተን ቁርአን በሱና ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ለማብራራት
ስለሆነ የተላኩት ልትበይነ ሊናስ ማድረስ ብቻ አይደለም። እንደገና ቁርአን በአቅዋል ሰሓባ ለምን እያንዳንዱ አያ የት ቦታ እንደወረደች መቼ እንደወረደች ለምን እንደወረደች ከማንም የበለጠ እነሱ ስለሚያውቁ ይሄ መንሀጅ የታወቀ መንሀጅ ነው። እነ ጠበሪ የሚሄዱበት እነ እብኑ ከሲርም ነው። ከዛ ተፍሲር ቁርአን ቢሉጋ አልዓረቢያ በቁርአን በዛ ስለሆነ የወረደው። ሸንቂጢ ቁርአን በቁርአን ላይ ያለውን ነገር በተለየ መልኩ ነው ያጎሉት። እንዴት ቁርአን ራሱን በራሱ ማብራት እንደሚችል አንድ አያ ያመጡና ከዛ አያ ጋር ተመሳሳይ የሆኑ ንሱሶችን ሐሽድ ያደርጋሉ። በዚህ ይታወቃሉ ማለት ነው። ተፍሲሩን ይዘት ኋላ ላይ ኢንሻአላህ በስፋት እንምጣበትና እሳቸው ያላቸውን የእውቀት ደረጃ አስመልክቶ ያው ትንሽ ከዘመናችን ዑለሞች ቅድም እንዳሉት ለየት የሚሉበት ብዙ ጊዜ ያው የድሮ ዑለማዎች ላይ ነው። አንድ ዓሊም ሁሉም የሸሪዓ እውቀት ዘርፎች ላይ ጥልቅ የሆነ እውቀት የሚኖረው። ወደዚህ ዘመን ስንመጣ ወይ ሐዲስ ላይ ነው ወይ ፊቅህ ላይ ነው። ምናልባት አንዳንዴም ደግሞ እዛው ሆኖ በሆነ ርዕስ ላይ ይሆናል ወይ ፒኤችዲውን የሰራው በዛም ሊሆን ስለሚችል ማለት ፊቅህ ሆኖ የሆነ ባብ ላይ ሊሆን ይችላል። ዘካ ላይ አውቃፍ ላይ ይላል። እና ምንድነው የሼኽ መሐመድ አልአሚን ሽንቂጢ ልዩን እንትን የቀድሞዎችን ዑለሞችን የሚያስታውስ እሳቸው እውቀት ደረጃ ትክክለኛው የዕልም ቅብብሎች መንገድ የቀድሞዎቹ እንደነበረ ነው ይሄ የሚያረጋግጠው። በዚህ አሁን በዘመናዊ ካሪኩለም ተምሮ እንደዚህ የትምህርት ሱለም ወይ እርከኖችን እየወጣ እስከ ፒኤችዲ የደረሰ ሰው ሙተመኪን የሆነ ዓሊም ይወጣዋል ማለት ያስቸግራል። አንደኛ በተለያየ ነገር ባተሌ ነው፣ ሁለተኛ ደግሞ የታሰረ ነው፣ ሶስተኛ ደግሞ ኪታብ ላይ ሳይሆን ማዳ ላይ ነው የሚያተኩረው። ያን ጊዜ ምንድነው ራሱ ኪታቡን ነው የሚሐፍዙት፣ እሱኑ ያዕልቃሉ። ብዙ ጊዜ ሙራጃ ያደርጉታል በደንብ ኢትቃን እስከሚያደርጉት ድረስ ኢሽካላቱን ተሕሪር እስከሚያደርጉት ድረስ ማዳው ላይ ሳይሆን ኪታቡ ላይ ያተኩራሉ። እንደገና ሙሸከል ነው ደርሳቸው፣ ተሻሚ ደግሞ የለውም። አሁን እኮ ሳይንሱም እዚህ ውስጥ አለ ምኑም እዚህ ውስጥ አለና ብዙ ነገር ተምሮ ስለሚያድግ ሙሰቀፍ ሆኖ ነው የሚወጣው እንጂ ዓሊም ሙተመክን ሆኖ የሚወጡት በጣም ናዲሮች ናቸው። ምናልባት ዑለማ ስር በርከክ ብለው የተቀመጡ ሰዎች ሁለቱን የሰበሰቡ ማለት ነው። የሙዓሽሩ እስሉብ የሚጠቅም ነገር አለው እሱን መካድ ሳይሆን ተክዊን الشخصية العلمية القوية አቅም ያለው የዕልም ሰው መፍጠር ላይ በቂ አይደለም። አሁን ሸንቂጢ بالمنهج القديم ሙቱን እየሐፈዙ ከእናታቸው ከቤት ጀምሮ ጅሩማ ወልሓ እየሐፈዙ ሉጋ እየሐፈዙ ሽዕር እየሐፈዙ ስለሆነ ያደጉት መለካው ዳብሯል በደንብ ማለት ነው። ስለዚህ የተለዩ ናቸው። የተለዩ ናቸው ሲባል ሙተቀድሞቹን ይመስላሉ። ለምሳሌ ሙዓሲሮች ከተናገሩት ሙሐመድ ብን ኢብራሂም አል ሼክ ምን ብለዋል? ሙሊአ ዒልመን ሚን ረእሲሂ ኢላ አኽሙሲ ቀደመይህ፣ ከራሳቸው ጀምሮ እስከ እግር ጫማ ድረስ በእውቀት የተሞላ ሰው ነው ብለው ገልጸዋል። الشيخ الألباني من حيث جمعه لكثير من العلوم ما رأيت مثله قالوا وشيخه وشبهه بشيخ الإسلام تيمية ብዙ ዒልሞችን በማካተት በኩል መንጥቅ ላይ ለምሳሌ ያላቸው አቅም ዛሬ መንጥቅ የሚያውቅ ሰው ብዙ የለም። አላቸው ኪታብም አላቸው፣ ተፍሲራቸውም ላይ በጣም ይመጣል እንጂ መንጥቅ ቋንቋ ሲናገሩ ያንን ዘውቅ የሌለው ሰው እንግዳ ነው የሚሆነው። የራሱ የሆነ ሙስጠላሓት ስላሉት ሼክ በክር አቡ ዘይድ ለው ካነ ፊ ሃዛ ዘማን አሐዱን የስተሒቁ አን ዩሰማ ሸይኽ አልኢስላሚ ለካነ ሁወ። በዚህ ዘመን እንደው ይሄ እንግዲህ ትልልቅ ዑለሞች ምስክር ነው። ወከዛ ቃለ ዐንሁ ካነ ሙስቀለን ሚነ ዱንያ ወቀድ ሻሀድቱሁ ላ ያዕሪፉ ፊአት ልዑምለት ልወረቅያ ዙህዳቸውንም ሲናገሩ ለሁ ሓፊظة ናዲራ ወዩዕተበሩ ፊ ወቅቲሂ ናዲራን ይላሉ ሐማድ አልአንሳሪ። ብዙ ነው የተነገረላቸው። መጽሐፉንም ያየ ትንሽ የዕልም ዘውቅ ያለው ሰው ይሸነፋል። ሙተመኪን ሰው ናቸው ማለት ያረጋግጣል ማለት ነው። በጣም ይገርማል። እዚህ ጋር ቅድም እርስዎ ካነሱት ውስጥ ሼክ በክር አቡ ዘይድ ያሉ ወቀድ ሻሀድቱሁ ላ ያዕሪፉ ፊአት ልዑምላ ልወረቅያ ከረንሲው እንትን አይለዩም ነበር። የብር ኖቶችን 10 ይሁን እንኳን ለይተው ከዝሁዳቸው የተነሳ ትኩረታቸው እዚያኛው ላይ ነው።
እንደዛ ነበሩ። እንደዚህ ሰው ናዲር ነው በዚህ ዘመን። በጣም ይገርም ነው። ከዙህድን ከዕልም ጋር ይዞ መጓዝ ከዕልም ጋር ዕልምን ደግሞ ሁለንተናቸውን ሰጥተው ለዛ መኖር በሌላ ነገር ቢዚ አለመሆን። አሁን ምንድነው የአሁኑ ዑለማዎች ሙተቀድሞችም ላይ ያለ ችግር ነው ይሄ። በሆነ ኃላፊነት ላይ ስልጣን ላይ ምናምን ላይ ሲሆኑ እዛ ሙሐደራ እዛ ስብሰባ እዛ ምን ያለውም ይተናል። አሁን ለምሳሌ ሸህ መሐመድ አሊ አደምን ብናነሳ ለምንድን ነው ይህን ሁሉ ኢንታጅ ማድረግ የቻሉት? መውሱዒም ናቸው። ሽንቂጢ ጋር የሚያመሳስላቸው ነገር አለ። ይህን ሁሉ ኢንታጅ ማድረግ የቻሉት ለዚሁ ብቻ ራሳቸውን ሰጡ። ሐለቃ ላይ ቁጭ ብለው ያቀራሉ፣ ተመልሰው ታሊፍ ነው። ምናልባት አረፍ የሚሉባት ሰዓት ካልሆነ በስተቀር ሌላ የለም። ስለዚህ ዑምቁም ተወስዑም እንደገና ደግሞ ተፈኑኑም አንድ ላይ ይመጣል። የሮጡ ከሆነ የድሮዎቹ ራሱ ለምሳሌ ሸሪክ አልቃዲ ሲናገሩ ሸሪክ ብን አብድላህ አልቃዲ ተወለ አልቀዳእ ፈሳአ ሒፍዙሁ ይላሉ። መጀመሪያ በጣም ጎበዝ ነበረ፣ በኋላ ቃዲ ከሆነ በኋላ ሒፍዙ ተበላሸ ይላሉ። እና እነዚህ መናሲቦች ላይ መወጠር ለዕልም ምን ያህል ጠንክ እንደሆነ ነው የሚያሳየህ። ሌላው ያው ተፍሲራቸው ላይ እንመጣበታለን። በጣም በጥልቀት ነው አንድን አያ የሚያብራሩት። ዛሬ በህይወት ያሉ ተማሪዎቻቸው ሲናገሩ እንደምንሰማው በዛው ልክ ነው። ሐለቃቸው ላይ ተፍሲር ሲያስተምሩ ወይም የሆነ የትምህርት አይነት ሲያስተምሩ በቃላቸው ነው የሚሉት። ኪታቡ ላይ ያለውን በቃላቸው ነው መሕፉዝ ነው። ኪታብ ገልጠው የሚያነቡ ነው የሚመስሉት ይላል። ይሄ በጣም የሚገርም እንትኖቻቸውም እኮ አሉ። ትንሽ የተወሰኑ ሪካርዶች አሉ በኦዲዮ የተቀረጹ አጫጭር ናቸው። ግን አሁን ሌላ ተፍሲር አለ። ማን النمير ነው العذب النمير እሱ አሁን ከኦዲዮ ላይ የተወሰደ መጽሐፍ ነው። ግን የኦዲዮ አይመስልም። ዳሪጅያ ነገር ውስጡ አታይም። ሌሎች አሁን ኢብኑ ዑሰይሚን አለ ሙአለፋታቸው ብዙ ከኦዲዮ የተወሰደ አለ። ተክራርና አልፋዝ ዳሪጃ ይበዛል። ፊታቸው ያለውን ሰው ለማስረዳት በሚያደርጉት ጥረት የመጣ ነገር ነው። ያኛው ግን በጣም ተጠንቅቀው ንሱሱን ያመጣሉ፣ አሽዓሩን ያመጣሉ። ለሕናት ታይም የተለየ ክህሎት አዳብረዋል ማለት ይቻላል። ተፍሲሩን ብቻ ሳይሆን ሌላ ትምህርቶችን የሚያስተምሩት በዚሁ መልኩ ነው። ማሕፉዛታቸውን ነው የሚያፈሱት። በጣም ጥሩ። እንግዲህ ኢንሻአላህ የተወሰኑ ለእኛ ካበረከቷቸው የእውቀት ቅርሶች ኪታቦች መካከል እንጥቀስና ከአፍታ ቆይታ በኋላ ወደ ተፍሲራቸው እንመጣለን። እንግዲህ ብዙ ፈን ላይ ሙተመኪን ናቸው ብለናል። ኡሱል አልፊቅህ ላይ ሙዘኪራ ፊ ኡሱል አልፊቅህ የሚል መጽሐፍ አላቸው። ኡሱል አልፊቅህ ላይ መዛሂቦቹ ይለያያሉ። እንግዲህ የሐናቢላ አካሄድ አለ፣ የሻፊዒ አለ፣ የማሊኪ አለ። የሶስቱ መዝሀቦች የኡሱል አካሄድ የሰበሰበ ነው ይሄ ሙዘኪራ። ምን ያህል እንግዲህ በመዛሂቦች ላይ ተመኩን እንዳላቸው የሚያሳይ ነው። ለኩልያ ተማሪዎች ተብሎ የተሰራ መጽሐፍ ነው። እዛው ጃሚዓው ላይ መማሪያ መጽሐፍ ሆኖ ያገለግል ነው። አዳብ አልበሕት ወልሙናዘራ እሱ የእውቀት ዘርፍ ነው። ልክ መንጢቅ በላጋ እንደምንለው ግን የኪታብ ስም አድርገውት በዛ ዘርፍ ጽፈው እናገኛለን። ደፍዑ ኢሃም ልጥራብ አን አይል ኪታብ የሚል መጽሐፍ አላቸው። የቁርአን አያዎች ውስጥ ግጭትና የሀሳብ መፋለስ ፈጽሞ እንደሌለ ያረጋገጡበት ድንቅ ጥናት ነው። ብጅታ የሚፈጥሩ ሰዎች ካሉ ያንን መጽሐፍ ተጠቅሞ ብጅታዎችን ማንኮታኮት ይቻላል ማለት ነው። ብዙ ጊዜ እሱ ከአድዋ ጋር አብሮ ይታያል። ምናልባት ሊኖርም ይችላል። ይኖራል፣ ሁሌም አይለይም። ሌላው ደግሞ መንዑ ጀዋዝ ልመጃዝ አን ልሙነዘሊ ሊተዓቡድ ወልኢዕጃዝ፣ መጃዝ የሚባል ነገር ቁርአን ውስጥ የለም የሚል የእብኑ ተይሚያ አቋም ኢብኑል ቀይምም የደገፈው ከዛ በፊትም እና አቡ ኢስሐቅ አልኢስፊራይኒ እነ ዳውድ አልዛሂሪ የሄዱበት አካሄድ ነው። መጃዝ የሚባል ነገር የለም የሚል ያንን ደግፈው ቁርአን ውስጥ ጭራሽ መጃዝ የለም ነው የሚለው። ዑንዋኑ እንደዛ ይላል፣ ግን ኪታቡ ውስጥ ገባ ስትል ሉጋውም ውስጥ የለም ነው የሚሉት። አልፎ ሄደዋል የለም። እና እዚህ ላይ አንድ 4 ቀውል ነው ያለው። አንደኛው ቀውል መጃዝ የሚባል ከናካቴው የለም ቁርአንም ላይ ሉጋም ላይ አልመጃዙ አኹል ከዚብ ነው የሚል ነው።
ሌላኛው ደግሞ ቁርአንና ሱና ውስጥ የለም ሊያነው ለሰው ልጆች ሊተዓቡድ የመጣ ስለሆነ አሻሚ ትርጉም ሊኖረው አይገባም የሚል ቀውል አለ። ሌላው ላይ ደግሞ አግለቡ ሉገት ልመጃዝ የሚልም አለ። ሌላው ደግሞ ያው ጀምሁሩል ዑለማ እንደሚሉት መጃዝ ስዩጢና ዘርከሺ እንደሚሉት ለው ሰቀጠ ልመጃዝ ለሰቀጠ ሸጥሩ ልሑስን ይላሉ። መስአላው ላይ እንግዲህ ይህን ያክል ኺላፍ አለ። ግን የእሳቸው አቋም መጃዝ ከናካቴ የለም የሚል ስለሆነ እዛም ላይ ጽፈዋል። አያቱ ሲፋት ላይ ማነው እንደገና አስማኡ ሲፋት ላይ ሪሳላ አላቸው። ሌሎችም እዚህ ያልተጠቀሱ አሉ። ጀዛኩሙላሁ ኸይረን። ትንሽ ረፍት ወስደን ወደ ተፍሲራቸው እንመለሳለን። ውድ ተመልካቾቻችን እየተነጋገርን ያለነው በአድዋኡል በያን ተፍሲር ላይ ነው። ሼክ ማብራሪያ እየሰጡ ያሉት ከአፍታ ቆይታ በኋላ የዚህ ኪታብ እና ተፍሲር ይዘት ምን ይመስላል፣ ምን አይነት የአጻጻፍ ዘዴን የተጠቀሙት ጸሐፊው የሚለውን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን ከእረፍት በኋላ ተመልሰናል። የዛሬው የምንወያይበት ኪታብ ተፍሲር ኪታብ አድዋኡል በያን የተሰኘውን ነው። እንግዲህ ሼክ ከእረፍት በፊት የዚህ ጸሐፊ የሆኑት መሐመድ አልአሚን ሸንቂጢ ማን እንደሆኑ ተረተናል እና ወደ ኪታባቸው እንምጣ። እንግዲህ ኪታባቸው ሲባልም ያው ተፍሲሩን አሁን ተመራጫችን ስለሆነ እንጂ ብዙ ኩቱብ አላቸው። ቅድም ካልጠቀስናቸው ኪታቦች መካከል ነስሩል ውሩድ ሸርሑ መራቂ ሱዑድ የሚል ኪታብ አላቸው። ኡሱሉል ፊቅህ እንትን ያሉበት ይሄ ኪታባቸው እንግዲህ መነሻቸውን ለዚህ ተፍሲር የጋበዛቸውን ያነሳሳቸውን ሙቀዲማው ላይ ይናገራሉ። የዘመናችን ሰዎች ከአላህ ኪታብ ላይ ኢዕራድ አድርገው ከዋዕድና ከወዒዱ ከምኑ ዘንግተው ስላየሁኝ ለዛ ነው ይህንን መጽሐፍ ለመጻፍ የተነሳሳሁት የሚል እዚህ ሙቀዲማው ላይ ጠቅሰዋል። أما بعد فإنا لما عرفنا إعراض أكثر المتسمين بالمسلمين اليوم عن كتاب ربهم ونبذهم له وراء ظهورهم وعدم رغبتهم في وعده وعدم خوفهم من وعيده علمنا أن ذلك مما يعين على من أعطاه الله علما بكتابه أن يجعل همته في خدمته. ሰው እንግዲህ ሙስሊም ነኝ እያለ ኪታቡን ወደ ጀርባው ጥሎታል። ብዙ ዋዕዱም ላይ ጉጉት የለውም፣ ወዒዱንም አይፈራም። ይህንን ስናይ አላህ አቅም የሰጠው ሰው ትኩረቱን ቁርአን ላይ ማድረግ እንዳለበት ገባንና ከዛ ተነስተን ነው ይላሉ። ትኩረት ያደረጉባቸው ሁለት ነጥቦችን አንስተዋል። በያኑል ቁርአን ቢልቁርአን ቁርአንን በቁርአን መግለጽ እንደ ስሙ ማለት ነው። አድዋኡል በያን ፊ ኢዳሒል ቁርአን ቢልቁርአን ነው የሚለው። لإجماع العلماء على أن أشرف أنواع التفسير وأجلها تفسير كتاب الله بكتاب الله. كتفسير عينتوج هلو بتام تلقو قرآنا بقرآن ما براراتنا وبميلو لا إجماع تقينتوال بلوال. إيه دقمو إذ لا أحد أعلم بمعنى كلام الله جل وعلا من الله جل وعلا. يا الله نقر كالله بلتا የሚያውቁ ስለሌለ ይላሉ። ለዛውም ደግሞ ቂራአት ሻዛን ለተፍሲር እንዳልተጠቀሙ ይገልጻሉ። ወቀድ التزمنا ألا نبين القرآن إلا بقراءة سبعية سواء كانت في قراءة أخرى في الآية المبينة نفسها أو آية أخرى. كسبات توجي أو متواتر يهونوتن قرآن النتاج ترقاقتن أقراروች እንግዲህ ቂራአትን ማወቅ ለተፍሲርም ያግዛል ይታወቃል። እንግዲህ ከአነባበብ ዘይቤው በዘለለ ማዕናም ላይ ተጽዕኖ ስላለው ያንንም ያውቃሉ። እንግዲህ የሽቅጥ ዑለማዎች አንዱ ሚይዛቸው ቂራአት ላይ ኢህቲማም አላቸው። እሳቸውም በዚህም ላይ ኢህቲማም ነበራቸው እና በዚህ መልኩ ነው ያብራራሁት በሚል ገልጸውታል ማለት ነው። ተፍሲራቸው አላለቀም። የደረሰው አላ ኡላኢከ ሒዝቡላህ አላ ኢነ ሒዝበላሂ ሁሙል ሙፍሊሑን የሚገርም ቦታ ላይ ነው። ባለፈው ስለ ረሺድ ራ ስንናገር ተወፈነ ሙስሊም ወአልሒቅኒ ቢሳሊሒን የሚለው ላይ ሲደርሱ ሼክ ልስላም ታሪክ አላቸው ተይሚያ ያን ረሷት እንጂ ሲሞቱ ችን አያ እየደጋገሙ ይህ እንግዲህ ከሰይድና ዑስማን ይጀምራል። እሳቸውም ልክ ነው ፈሰየክፊከሁም ላሁ ወሁወ ሰሚዑ ልዓሊም የሚለው ላይ ነው ደማቸው የፈሰሰው እስከ ማለት ዘግቧል።
የአላህ ተውፊቅ እንደሰጣቸው የሚያሳይ ነው። ኡላኢከ ሒዝቡላህ አላ ኢነ ሒዝበላህ ሁሙል ሙፍሊሑን ሱረቱል ሙጃዲላ እዛ ከደረሱ በኋላ ነው ያቆሙት። ከዛ በታች ያለውን የጨረሰው ደረሳቸው አጥያ ሙሐመድ ሳሊም ይባል የነበረ ምን አስል ሚስሪ የሆነ መዲና የነበረ ትልሚዛቸው ነው። በዛው መንሀጅ ለመጨረስ ጥሯል። እንደገና ደግሞ ያለፉ ተፍሲራቸውን ለማጣቀስም ጥሯል። ሼኽየው እንዲህ አይነት ሱራ ላይ እንደተናገሩት እያለ ማለት ነው። ነገር ግን ያው ሙስተዋው በሽንቂጥ ሙስተዋ ነው ማለት አልችልም እኔ ባየሁት ደረጃ፣ ከዛ ይቀላል። መንሀጃቸውን በተመለከተ እንግዲህ ያው ተፍሲር ቢልማእሱር ተብሎ ሊጠቀስ ይችላል። ምክንያቱም ተፍሲር ቢልማእሱር ቀደም ሲል እንደጠቀስ ነው 4 ነገርን ያካትታል። አንደኛው ደረጃ ያው ቁርአን በቁርአን መፈሰር ነው። ቀጥሎ ቁርአን በሐዲስ፣ ቀጥሎ በአቅዋል ሰሓባ ወታቢዒን አቅዋል ሰለፍ ብለናል። ከዚህ አንጻር አብደዐ ፊ ተፍሲር አልቁርአን ብልቁርአን። ሌሎቹም እነ ኢብኑ ከሲርም ያው ትኩረት ሰጥተው የሚሰሩት ቢሆንም ተያያዥ የሆኑ አያዎችን በደንብ አንድ ቦታ ላይ አፍስሰዋል። አሕካም አልፊቅህያ ደግሞ ሁለተኛ ትኩረታቸው ቅድም እንደውም ልጠቅስ የነበረው ይህንን ነው። ቁርአን በቁርአን መፈሰር ካሉ በኋላ አሕካም አልፊቅህያን አያቶ ጋር ያለውን ትኩረት ሰጥተው እንደዚሁ አብራርተዋል። መዛሂቦችን ፈስለዋል፣ ተርጂሕ አድርገዋል። እስትድላልም አድርገው እስትድላልም ሲያደርጉ ሐዲሱን ኒቃሽ ያደርጋሉ። ሶሒሕ ነው፣ ضዒፍ ነው፣ ሙርሰል ነው፣ ሙዕደል ነው፣ ሙዓለቅ ነው። ያው ሙሐዲሶችን ሙስጠላህ እየተጠቀሙ ወደሚደርሱበት ነቲጃ የሚወስዳቸውን ትክክለኛ መስመር ተከትለው ሰርተዋል ማለት ነው። ሌላ ምንድን ነው? ለአንድ ራእይ ተዓሱብ አይሆኑም። አስላቸው ማሊክይ ነው። በጣምም የማሊክያ መዝሀብ ላይ አቅም አላቸው። የሒጃዝ እና የነጅድ ዑለማዎች በዛን ጊዜ ጋሊቡ ሐንበልይ ነው። ሻፊዒዮችም ቢኖሩ ሙሪታኒያዎች ደግሞ በማሊኪ ነው የሚታወቁት እና ያን የሀገራቸውን መዝሀብም እዚህ ውስጥ ካልገባ ብለውም አልተጨነቁም። የዚህ ሀገር ውስጥ ያለውንም ልከተል ብለው አልተጨነቁም። ደሊል ነው ብለው የሚያስቡትን ነው። እዚህ ነው ሙጅተሂድ ነው ይሏቸዋል። አሁን እንትና ማን ነው በክር አቡ ዘይድ ሲሐቅ ኪታባቸው ላይ አልሙጅተሂድ አልኡሱሊ ነው የሚላቸው። ሙጅተሂድ ናቸው እስከ ማለት ሄደዋል። አቂዳ ላይ መንሀጅ ሰለፊን ቢውዱህ ግልጽ በሆነ መልኩ መንሀጅ ሰለፍን አስቀምጠዋል፣ እስትድላል አድርገዋል። ስለዚህ እንደገና ደግሞ ሉጋ ተንትነዋል። በጣም ሽዕር ያመጣሉ። ቁርአንን ከሊማት አልቁርአን ገሪብ ነው ብለው ካሰቡ ኡሱል ሉጋ ውስጥ ሄደው ፈትፍተው በአሽዓሩ በአቅዋል ሉጋዊይን አጠንክረው ነው የሚሄዱት። ተመኩናቸውን የሚያሳይ ነው። ናሕው አልፎ አልፎ ነው፣ አብዛኛው ሉጋ ላይ ነው የሚያተኩሩት። እንደገና ኡሱል አልፊቅህ መስአላዎችን ሲተነትኑ ደሊልን በደሊል ማጋጨት ብቻ ሳይሆን ቀዋዒዱንም መሰረቱን እየተናገሩ እስትድላልም እያደረጉ በተለይ መራቂ ስዑድን የተነትኑታል በየቦታው። ይሄ አለ። መንጢቅ የዘመናችን ዑለማዎች ብዙ ትኩረትም የማይሰጡት ተመኩንም የላቸው ሆኖ ነው የምናየው። እሳቸው ግን ያው መንጢቅን ደግሞ በጣም እስትድላል ያደርጋሉ፣ ኒቃሽ ያደርጋሉ። ስለዚህ ብዙ ዒልም ነው አድዋእ ላይ የሚገኘው። ትንሽ ባይሆን ኑሮ የምለው ነገር ካለኝ መቼም ማለት የሚከለክል የለምና ቀጥታ ሁሉንም አያ አይደለም የሚፈስሩት። የሆነች አያ ይፈስሩና ዘለው ከ10 አያ በኋላ ያለውን ይፈስራሉ። እዚህ መካከል ያለው ግልጽ ነው፣ ማብራሪያ አያስፈልገውም የማለት ይሁን አላውቅም። በዛው እስሉባቸው ሙስተውዒብ የሆነ ተፍሲር ቢፈስሩ ኖሮ እንዴት ጥሩ ነበረ። ደግነቱ ይሄ አልዓዝቡ ነሚር ሚን መጃሊስ ሽንቂጥይ ፊ ተፍሲር የሚል ደግሞ አሁን ይወጣል። አድዋእ ላይ የሌሉ ተፍሲሮቻቸውን ከኦዲዮዎቻቸው ለመሰብሰብ ተሞክሯል። በእርግጥ ኦዲዮዎቹም ሙሉ ለሙሉ ተገኝቷል ማለት ያስቸግራል። የተገኙትም ደግሞ ድምጻቸው ጠርቶ እዛን ጊዜ ቴክኖሎጂ አሁን በቴፕ ሪከርድ ነው ሲቀረጽ የነበረውና ቪዲዮም የለም። ኦሬዲ አሁን እኮ ከሞቱ 50 ዓመት አካባቢ ሆኗል። እንግዲህ እሳቸው ከተወለዱት 1325 ላይ ተወልደው 1393 ነው የሞቱት። የዛሬ 50 ዓመት ገደማ ማለት ነው። 48 ላይ ነው 51ኛ ዓመት ገደማ ነው። ስለዚህ በዚህ ጊዜ ውስጥ ቴክኖሎጂ ብዙ ተራምዷል እና ኦዲዮ ሙሉ ለሙሉ አልተገኘም ካላንድ በስተቀር አልዓዝቡ ነሚር ላይ ብዙ ኢዳፋ እናገኝ ይሆናል ማለት ነው።
المهم ይሄ ኪታብ يوصى به طلبة العلم ማንም طالب العلم ሊያጣው የማይገባው ሊመለከተው የሚገባ እንትን ነው። የሰለፎችን ረውነቅ ይዞ የእሳቸውን እጅቲሃድ ይዞ ኡሱል الفقهና መንጥቅን አካቶ የፊቅህ አህካሞችና የሐዲስ ተፈኑናቸው ታይቶበት የተሰራ ስራ ስለሆነ በዘመናችን ከተሰሩ ስራዎች መካከል በጣም ድንቅ የሆነ ስራ ነው ማለት ይቻላል። ያው ዋናው ማጠንጠኛቸው ቁርአንን በቁርአን ማብራራት ነው። በዛም ዙሪያ ላይ በጣም የሚያስደንቅ እንትን ነው ትንባጣቶችን ያደረጉት። በተለይ ተመሳሳይ አያዎችን በመሰብሰብ ሂደት ውስጥ በጣም ይህን ስራ በደንብ ነው የሰሩት እና ይህን ጥያቄ እንደው እንትን ሀሳብ ቢሰጡበት ከዚህ የተሻለ ተፍሲር القرآن አስመልክቶ ተፍሲር የለም ብንል ይሄ ድምዳሜ ትክክል ነው? ያው እንግዲህ ከሽንቅጥ የተሻለ ከአድዋል በያን የተሻለ እንደዛ ማለት አንችልም። ምክንያቱም የሰለፎችን ተፍሲር ስናይ እነ ጠበሪን እነ በጋዊን ሌሎችንም ከዛ ወዲህ የመጡትን ስናይ ንሱስና አቅዋለ ሰለፍ ላይ በጣም ዑምቅ አላቸው። ኡስሉቡም ይለያል። እንደገና ሙስተውዒብም አይደለም። ይሄ ቅድም እንደጠቀስኩት የዘለለ ነው የሚፈስረው፣ የፈለገውን አያት ነው የሚፈስረው እስከሚባል ድረስ ማለት ነው። ከዚህ የተሻለ የለም። እንግዲህ እንደዛ የሚባል ኪታብም የለም። ያው እያንዳንዱ ኪታብ የራሱ የሆነ ከማልያት አለው፣ የራሱ ደግሞ የሆነ ነቅስ ይኖረዋል። ግን ቅድም እንዳልኩት ለም ዩአለፍ ፊ ሀዛ ልዐስሪ ሚስሉሁ ማለት እንችላለን። በተፍሲር ደረጃ በዚህ ዘመን ከሙዓሲሮቹ አቻ የለውም። አሁን ደግሞ ዝም ብሎ ፍልስፍና በበዛበት ሰው የተጠማዘዘ ባለበት ሰዓት ላይ ቀጥ አድርጎ የሰለፎችን መንገድ ይዘህ ንሱስን ይዘህ ለመሄድ እንድትችል የሚያግዝ ስለሆነ ላ ዩስተግና ነው። ከእሱ ልንበቃቃ ማንችለው ተፍሲር ነው። ጥሩ ኢንሻአላህ ሰዓታችን አብቅቷል። እዚህ ላይ እናቆማለን። ለነበረን ቆይታ ሹክራን ሼኸና። ውድ ተመልካቾቻችን የዛሬው ቆይታችን ይህን ይመስል ነበረ። በቀጣዩ በሌላ የተፍሲር ኪታብ ላይ እንገናኛለን ኢንሻአላህ። እስከዛው ድረስ